እርግጠኛ ካልሆንክ ሃይማኖቴ 665 ነው። እምነት የሚባለው ነገር ግን ፈጣሪ በመኖሩ አምናለሁ እንድትናገርኩት። እሺ ኦኬ ሃይማኖት 665 ነው። አዎ የት ነው የምትሰግዱት የምታመልኩት? ምንድን ነው የምናመልከው? አታመልኩም? ፈጣሪን ነው ቤታችን ውስጥ ነው። የት እናመልከዋለን? ኦኬ ለምን ወጣክ ከመጀመሪያው ሃይማኖት? እሱ ብዙ ነው፣ ረጅም ነው፣ ሰፊ ነው። አንደኛ ነገር ምን አለ መሰለህ በ665 የመጨረሻ እንትኑ ላይ በመጽሐፋችን 665ዎች ጠያቂ እንጂ ተጠያቂ አይደለንም የሚል እንትን አለ። ኦኬ ጠያቂ ናችሁ? አዎ የእስልምና መልማይ ማለት ነው። ከዛ ክርስትና ከኦርቶዶክስ እና ጴንጤ እኮ ይገርመኛል እያልክ ነበር ቀደምና፣ ሙስሊም አይገርምህም? እሺ ቆይሽ ለምን ይገርማል? ሙስሊም ምኑ ነው የሚገርመው? እናንተ እኮ ሲጀመር አንተና ኦፓል እኮ ሰዎች ሲሰልሙ እኮ ባቢሎንና ኦፓልን ጥሩ እንኳን ደስ አላችሁ እንበል የሚባሉ ናቸው። ለምን መሰለህ የሌለ ሰው ስም አትጥራሽ ሮቤል። ለምን ትፈራለህ? እኔ በቃ ባቢሎን ጋር ጨርስ። ኧረ እንዴ በመሀል አትግቢ፣ ዝም በይ እስኪ እንዴ። አሁን የኦፓልን ስም ተነሳና ከክብሯም ከንግስናዋም ምንም የሚቀንስ ነገር የለም። እንደውም ደስ ይላል። ሰው በሌለበት ሲነሳ እኔ የሚያነሳውን ሰው የእሱ አምላኪና ባሪያ እንደሆነ አድርጌ ነው የማስበው። እንደዛ ነው የምረዳው። ሮቤሌ ሙስሊም ለምን መሰለህ እንደዛ ደስ የሚለን? በመጀመሪያ አንድ ሰው ሲሰልም ከውዝግብ ወጥቶ ነው የሚሰልመው። ከህመምና ከጭንቅ ወጥቶ ነው የሚሰልመው። ገብቷል? ከብዙ ጥያቄና መከራ ውጣ ውረድ በኋላ ነው የሚሰልመው። እሺ አንዳንዴ ልጅቷን እንደሰማሃት የፈጣሪን ክብርና ታላቅነቱ ዝቅ ካለበት ስፍራ ወደ የፈጣሪ ማንነት ከፍ ወዳለበት ቦታ ከሄደ ደስ ይለናል። ወደ እስልምና ብቻ ሳይሆን ሌላ ተረጋጋ ከፍ ወዳለበት ቦታ ሲሄድ ደስ ይለናል እኮ። ተረጋጋ። አልጨረስኩም። መቸኮል የለብህም። የቸኮለ እንትን ይባላልና አንተ መቸኮል የለብህም። እስልምና ብቻ ሳይሆን ከኦርቶዶክስ የአምላክ ማንነት ከፍ ያለበት ቦታ ብዙ ቦታ አለ። ወደዛ ከሄደ ሰው እኔ ደስ ይለኛል። ወደ እስልምና ከገባ ወደ 665 ከመጣ ከክርስትና ወደ አይሁድነትም ከሄደ እኔ ደስ ይለኛል። ለዛ ነው ብቻ ከክርስትና ይውጣ ወይ አይሁድን ወይ ሙስሊም እንዲወጣ ሳይሆን እኔ አይ ለምን ደስ ይላችኋል ስላልክ ነው እንጂ መውጣት አለመውጣት የኛ እንትን አይደለም፣ የኛ ስራ አይደለም። ወጣ ሲባል ደስ የሚለን ፈጣሪ ዝቅ ካለበት ቦታ ደረጃ ካልተሰጠው ቦታ ሲወጡ ደስ ይለናል አልከኝ። ስለዚህ ፈጣሪ አሪፍ ደረጃ የተሰጠው እስልምና ላይ ነው ማለት ነው። ብዙ ቦታ ነው ፈጣሪ ትልቅ ቦታ የተሰጠው። ዝቅ ያለው ግን በተለይ ኦርቶዶክስ ላይ ነው። ኦኬ ኦርቶዶክስ ላይ ዝቅ ብሏል ፈጣሪ በጣም። እስልምና ላይስ በምን ዝቅ ብሏል? አንተ ነገር በሁሉም ነገር ከፍ ያለ ነው እስልምና ላይ እኮ በምን በሁሉም ነገር። አዎ በቃ የፈጣሪን ደረጃ ያሟላ ነው እስልምና ላይ እኮ። አዎ አልኩህ እኮ። ለምን አትሰልምም? ዝቅ ያለ ማለት ነው። ለምን አትሰልምም? እሱ ግድ የለም እንትን እያደረክ ነው፣ እየተጣራኸኝ ነው እኮ። መልማይ ነህ፣ ለምን አትሰልምም? አሁን አንተ ግን የመመልመሉ ተው፣ ችግር የለውም። አንተ ኤቲስት ነህ። በዚህ ልክ ማስመሰል ግን ለምን አስፈለገ ካንተ? ችግር የለውም። አንተ አሁን ለምን አስፈለገክ በዚህ ልክ ማስመሰል? አይ ኤቲስት ነህ ወይ? አማኝ ነኝ በፈጣሪ አምናለሁ አልክ አይደለ? በፈጣሪ ደግሞ አንተ አታምንም? አንተ ታምናለህ አታምንም? ላውራ አንድ ደቂቃ ስጠኝ። ቆይ አማኝ ነኝ። ቆይ እንደዛ እኮ አይደለም። ተው ግድ የለህም። ይሄ ተረትማ አታወራም። ይሄ ጋር መጣ አማኝ አይደለም ትላለህ።
እኔ አላልኩም እኮ አንተ የምትተፋውን የምቀበልበት አሳይድ እኮ አልመጣሁም። እንደዛ ሳይሆን እኔ ጠይቃለሁ፣ ጥያቄውን መልስ እንደተመለሰልህ ማለት ነው። አንተ ክርስትና ላይ ፈጣሪ ዝቅ ብሏል፣ እስልምና ላይ ከፍ ብሏል እኮ ኤቲስት ነህ ወይ? ኤቲስት ነህ አንተ? ፈጣሪ በመኖሩ ታምናለህ? ለምን አንተ ቶ ስለኔ አይደለም አሁን የጠየቅኩን ጨርስልኝ። ትጠይቃለህ አትጠይቅም? የጠየቅኩን ጨርስና አትጠይቃለሁ። ጨረስኩልህ እኮ ሌላ ነገር ከመሄድ በፊት እኔ ነገርኩህ። ፈጣሪ በመኖሩ አምናለሁ ብያለሁ። ሃይማኖት 665 ነው አለቀ። አንተ ፈጣሪ በመኖሩ ታምናለህ? ጥያቄን አልጨረስክም። ቆይ ፈጣሪ በመኖሩ ጥያቄን ጨርስና ወደ እኔ እንሄዳለን። አሁን የኔን ጥያቄ ጨርስልኝ እኮ ማንነትህን ንገረኝና እመልስልሃለሁ። እስካሁን ድረስ እኮ እያወራን ነበር። አሁን ለምን ደነገጥክ? አልደነገጥም። አንተ እንኳን በአንተ ከእነንትንህ ብትመጣ እኔ ብደነግጥ ሰው አይደለሁም። አንተ እኔ ጋር ፖለቲካ ልትሰራ አትችልም። አንተ ፈጣሪ በመኖሩ ጥያቄን የጠየቅኩህ ጥያቄውን ተመለሰልህ። ፈጣሪ በመኖሩ ታምናለህ ወይ? አልመለስክልኝም። ጥያቄን እያልኩ እኮ ነው። ጥያቄ ምንድን ነው? ጥያቄ ፈጣሪ በመኖሩ አምናለሁኝ ግን 665 ነኝ። ክርስትና ላይ ፈጣሪ ዝቅ ብሏል፣ እስልምና ላይ ትክክለኛውን ደረጃ ይዟል ካልክ ለምንድን ነው ሙስሊም አትሆነው? አሁን አስፈላጊ አይደለም። እኔ ሃይማኖት አለኝ። የኔ ሃይማኖት ላይም ከፍ ብለዋል አልኩህ እኮ። ወደ እኔ ከመጡም ደስ ይለኛል። እኛ 665 ላይም እስልምና ላይም አይሁድነት ላይም የፈጣሪ ማንነት ከፍ ያለ ነው ብዬ ስልህ ለምንድን ነው አንተ የአይሁድንና የ665ን ትተህ ወደ እስልምና የሮጥከው? ራስህ እኮ ነው ያልከው እስልምና ላይ ከፍ ያለ ነው ስለ አዎ አልከኝ። የገቡ ስላልክ ነው አስው እንደዛ ብዬ ነው። እኔ ወደ እስልምና ብቻ ሳይሆን ወደ አይሁድም ከሄዱ ከክርስትና ደስ ይለኛል ያልኩ። እሱ አንተ ነው ያልከው። አንተ ለምንድን ነው እስልምና ከአይሁድና ከ665 ለይተህ እንትን ያደረግከው? ምንም አለየውም። አንተ ነህ እኮ ያልከኝ የተሻለ ነው አልከኝ። አላልኩም። እና ራስህ አይደለህ እንደ ክርስትና የተሻለ ነው አይደለም። እሱ ብቻ አላልኩም። እኔ ሰዎች ሲሰልሙ ስትባል ሰዎች ሲሰልሙ መጥታችሁ እንኳን ደስ አላችሁ በሏቸው ትባላላችሁ አልክ። ገብቷል? በነገራችን ላይ የእንደዚህ አይነት ነገር ውስጥህ በጣም ቁስልና ህመም፣ ስቃይ፣ መከራም እንደተሸከምክ ነው የሚያሳየው። አንተ አሁን ስለ ኢትስትነት ብትጠየቅ ስለ ኢትስትነት የምታውቀው ነገር የለም። በፍጹም አታውቀውም። ገብቷል? በክርስትና ተጠይቀህ ምንም መልስ ስለማታውቅ መልስም ስለሌለ ምንድነው አማራጭ? አንዳንድ ሰዎች አግኖስቲክ ነኝ ይላሉ፣ ኤቲስት ነኝ ይላል። ሰው ክርስቲያን እኮ ነው እንዳንተ ማለት ነው። በዚህ ልክማ ሃይማኖትን በካድ የለም። ባቢሎን ገብቷል? አሁን አንተ ቆይ አንተ አታወራም። 1 ደቂቃ ማውራት የሚባል ነገር የለም። እንጠያየቃለን እንጂ 1 ደቂቃ ማውራት ለምንድን ነው? አባት እየተከራየልህ ቤት እኮ አልገባም። ለምን አይደለም? እኔ ለምን እንደሆነ ታውቃለህ? ፈጣሪ በመኖሩ ታምናለህ አታምንም? ኧረ የኛን እንጨርስ እንሄዳለን እኮ። እኔ አልሄድም። ተጨርሰዋል። ግድ የለም ገና ብዙ ሰዓት አለ። ችግር የለም። ኧረ እኔ እንትን እኔ ልጨርስ ፈልጌ ነው ስላለ የአንድ ሰው ጋር እንበል እንጂ። ኧረ ቸኩላለሁ። ገና እኮ እዚህ ከአንተ ጋር ጊዜ የማጠፋው ለምንድን ነው? ለምን ቀስ እንበላ። አሁን ይኸውልህ አንተ አሁን ፈጣሪ በመኖሩ ታምናለህ አታምንም? ቀስ እንበል። የእኛን እንጨርስ መጀመሪያ እናውራ። ስለአንተ እኮ ነው የማወራው። ኖ የኔን ሳልጨርስ ለምንድን ነው ወደ እኔ የምትሄደው? መጀመሪያ የኔን እንጨርስ። ነገርኩህ። ብዙ ሰዓት አለ። አሁን ቾክልሃል። ከቾከልክ ልውጣ። እንጨርስና ወደ እኔ ትሄዳለህ አልኩህ። የምጠይቅህን ትመልሳለህ ወይ? እኔ ከጠየቀኝ እመልስልሃለሁ። ያልጠበቀው መልስ ስለምታገኝ አንተ ተጠይቀህ ስለአንተ ተናግረህ ብትወጣ ነው ለአንተ የሚሻለው። ዝም ብዬ ብፈቅድልህ ራስህን የሚያሳምን መልስ ነው። የሚገባ ሰው አለ? ጥያቄ አለ እኮ። ተረጋግተን እናውራ። ቆይ ገና እኮ ነው። አዎ ጥያቄ አለ። አዎ ጥያቄ አለ። ጥያቄውን ሳትደግም የጠየቀውን ስለተመለሰልህ አንድም ጥያቄ ሳትደግም አዲስ ጥያቄ ካለ ቀጥል። ኦኬ እዚህ ቤት ሙስሊም የለኝም ማለቴ ሙስሊም አይደለሁም፣ ሙስሊም ነበርኩኝ ግን አሁን ሃይማኖት የለኝም የሚሉ ሰዎች ገብተው ተጠይቀው ያውቃሉ? አሉ።
አሉ እየጠየኩ እኮ ነው። አሉ ወይ ስላላየሁ አሉ ወይ አንተ ተጠይቀው ያውቃሉ ወይ ስትል አረ እኔ ምን አሉ አውቃለሁ? ወይ እንደዛ የሚሉ እየጠየኩ እኮ ሙስሊሞች ነው። አሉ። አላየውም እያልኩ እኮ ነው። እዚህ ያውቃሉ ወይ እያልኩ። አላየህም እኮ ሙስሊም ነኝና በሃይማኖቴ አልረካሁም፣ ሃይማኖቴ ጥያቄ ሆነብኝ የሚል ሙስሊም አይተህ ታውቃለህ? እየጠየኩ እኮ ነው ብራዘር። የምትጠይቀኝ ሙስሊሞች እዚህ ተጠይቀው መጥተው ያውቃሉ ወይ ያውቃሉ ወይ ያልኩህ እያልኩ አንተ እኮ ነው። እኮ አሉ ወይ ተጠይቀው ያውቃሉ ወይ ስትል እንዳሉ አሉ ነው ወይ የሚያሳይ። የሉም በለኝ እኮ እኔ እኮ እየጠየኩ ነው። ከሌሉ የሉም አትለኝም እንዴ? ተጠይቀው ያውቃሉ ወይ ስትል አሉ ማለት ነው። አማርኛ ታውቃለህ? ኦኬ። ስለዚህ ከእስላም ሆኖ ከእስላም የወጣ የለም አለ። ስጠይቅ ምንድን ነው የምትጠይቀኝ? መልሰህ አዎ ወይ አይደለም በለኝ እንጂ አለ እንዴ? ለምንድን ነው አዎ ወይ የለም የምልህ? እኔ አውቃለሁ። እየጠየኩ ትጠይቀኛለህ። ዓለም ላይ ያሉ ሙስሊሞች እኔ እንዲሁም የምቆጣጠራቸው በእኔ ቁጥጥር ስር እኮ አይደሉም። እኔ እኮ እየጠየኩ ነው። ካለ ለምን ትጠይቀኛለህ? እንዲጠይቅ ከፈለግ ምንድን ነው የምታደርገው? ይዘኸው ትመጣና እኔ እጠይቅልሃለሁ፣ እጠይቀዋለሁ። እንኳን ከሙስሊም ግን እዚህ ቤት እንኳን ከሃይማኖት የወጣ በሃይማኖት ውስጥ ያለው ሙስሊምም ይጠየቃል። ገብቷል? ተመለሰልህ? እኔ አሁን አንተን ለምን እንደማትሰልም ታውቃለህ። ኦልሬዲ ሰልመሃል፣ ግን ለምንድን ነው እዚህ ጋር ሙስሊም አይደለሁም አትለው? ለምን እንደሆነ ታውቃለህ? ሙስሊም ነኝ ካልክ ሌሎችን እዚህ ጋር አስገብተህ ፖለቲካ መስራት ስለማትችል አሁን ምን አለ ሰላም የሚሰጥ ሃይማኖት እስልምና ነው እያልክ ለምንድን ነው ሙስሊም አትሆን? አሁን እንደዛ የሚሉ ሰዎች የሰለሙ ሰዎች በአንተ ነው። አሁን ሻሃዳ ያዘ እስልምና ሰላም ይሰጣል፣ በአንተ ነው። የፈጣሪ ሃይማኖት እስልምና ነው እያልክ ለምን እዚህ ጋር በአንተ ነው ሻሃዳ? ለምን አሁን ሻሃዳ አትይዝም? በአንተ ነው። አይ እንዲህ አይነት እያለቀስክ ነው። ልንገርህ፣ ልንገርህ እኔ ሃይማኖት እንደዚህ ነው። እኔ ስለነበርኩበት እንኳን ብዙም አውርቻለሁ። አዳምጠኝ። የነበርኩበት እንኳን እኔ እንደነበርኩበት ሁኜ ካወራው ትበረግጋለህ፣ ትደነግጣለህ። ገብቷል? ምክንያቱም እኔ ስለነበርኩበት ስለ ኦርቶዶክስም ስለ ክርስትናም ቁጭ አድርጌ ከጭቃ ሰራሃለሁ እንደ አዲስ ማለት ነው። ምንም የምታውቀው ነገር የለም። አይ ጉራ አይደለም፣ ጉራውን ተው። ኤቲስት ነኝ ብለህ ገብቷል? ምንም ስለማታውቀው ኤቲስትነት ምንድን ነው ተብለህ ምንም የማትመልስ ሰው ለምን እንደዛ ትሆናለህ? ኦርቶዶክስ ሆንክ፣ በቃ ኦርቶዶክስ ነኝ ማለት ያለብህ። ለማንኛውም አንተ ቤቱን ስለማትመጥን ናውረድ። ቤቱን አትመጥንም አንተ። እንደዚህ አይነት ሰው ነው ያመቸኝ። ፖለቲካ በእንደዚህ አይነት ሰዎች አንተ ዘገምተኛ ሰው ስለሆንክ እንደፈለግ ፖለቲካ እንድትሰራ ፈቀድኩልህና ፖለቲካውን መስራት እንኳን አትችልበትም። ምንድነው ልክ ተስፋ የቆረጠ የእንትና ነጋዴ መሰልክብኝ እኮ። ዘገምተኛ ሰው ነህ። ንግግር ሁላ አትችልም። አማርኛም አይገባም። አንተ ኤቲስት ነኝ ካልክ እኔ ራሴን አጠፋለሁ። በእውነት ጠንቅቄ ስለማውቀው ማለት ነው። እንዴ አማል እንዴ ኤቲስት ነኝ የሚል ሰው እኮ ትንሽ አመለካከቱን ትንሽ ላቅ ያለ ሰው እኮ ነው። እንዳንተ ዘገምተኛ ሰው ኤቲስት ነኝ ካለማ ምን አሁን አንተ በአንተ አይምሮና በአንተ አንደበት ነው የፈጣሪን ማንነት እንትን ተብሎ ፈጣሪ የለም ብለህ የምትወስነው? ይደብራል። አይደብርም እንዴ ብሮ? አንተ የለህም ፈጣሪ የለም ከማለት አንተ የለህም እኮ። አንተ እንደዚህ እየተናገርክ ግን የለህም፣ ሬሳ ነህ። ትተነፍሳለህ ግን በቃ ሙታል። የለም ፈጣሪ የለም። ተው፣ በጣም ከባድ ነው። ፈጣሪ የለም ብለህ አንተ ስትመጣ እኔ እደነግጣለሁ። እኔ ነኝ የምበረግገው። አንተ ጋር እዚህ ጋር እያወራሁ ፈጣሪ የለም ከማለት አንተ የለህም ካልክ እኔ ደስ ይለኛል። አንተ ጋር እያወራሁ ማለት ነው። አንተ እኮ የለህም፣ አንተ እኮ በቃ የለህም ካልከኝ እኔ ደስ ይለኛል፣ እቀበልሃለሁ። እንደዚህ አይነት ዘገምተኛ አይምሮ ግን ፈጣሪ የለም ከተባለ እኔ ይደብረኛል። በእውነት ከባድ ነው። ይሄ እኮ ነው የኦርቶዶክስነት ውጤት። እንደዚህ አይነት ሰዎች ነው የሚፈጥረው። ስትጠየቁ መልስ የላችሁ። ሃይማኖት የለኝም እኔ በሃይማኖቴ አግነስቲክ ነኝ፣ ጥርጥር እንትን አለብኝ ምናምን ይላል። ከዛ ከተጠየቀ ላጥ ይላል ማለት ነው። እንደዚህ ነው ኦርቶዶክስ ሃይማኖትን አያውቅም። እንኳን እናንተ ዘገምተኛ ትውልድ አባ ማቲያስም አያውቃትም። አስረግጬ ነው የምነግርህ፣ አያውቁትም። ምንድነው ክርስትና? ምንም አያውቁትም። የሚያውቁት ተአምር የለም።
እንኳን አንተ ስለ ክርስትና ልታስረዳኝ ይቅርና የለም። ለማንኛውም እንደዚህ ናቸውና እኔ ከእንደዚህ አይነት ዘገምተኛ ሰው ሰዓት በማጥፋቴ በእውነት ጌታ ሆይ አሁን ከዚህ ሰውዬ ጋር ያወራሁትን ሰዓት አትቁጠርብኝ። አዎ ከእንደዚህ አይነት ሰዎችማ ከእድሜ መቀነስ የለብኝም፣ ከሰዓቴ ማጥፋት የለብኝም። ሬሳ ሁለተኛ እንዳትመጣ እንዴ! ዘገምተኛ ሰው እኔ ይደብራቸዋል እንዴ? ግን እናንተ ቅድም የአንተ ሐዋርያ አድርገው ስትል እኮ እኔ እኮ የሆነ ሰው እንትን የገባው እኮ መስሎኝ እኮ ሰው መሰለኝ። እንደዛ አይነት ሰው ኮመንትም እንዳታደርጉ፣ እናንተን ነው ብሎክ የማደርገው እንዴ። እንዴት ናቸው? ቀንም በጥረቅ በቃ እናንተ ጋር ሮቢ ጋር ሊያግባባ ከሚችለው አንድ ርዕስ ቢኖር የከሌ መቀመጫ ሰርጀሪ ነው የተፈጥሮ ነው። ከዚህ ውጭ እሱ ጋር ተግባብታችሁ ልታወሩ አትችሉ። አልግባባበት እንደዚህ አይነት ነገር እኔ ከፋራ ሰው ጋር ስለ መቀመጫ አላወራም። ለምን አወራለሁ? ያበላሽብኛል፣ ስሜቴ ይቋረጣል፣ ይደበዝዛል፣ ይፈዛል፣ ይደነዝዛል። ከእንደዚህ አይነት ሰው ምንም ማውራት አያስፈልግም። ከእንደዚህ አይነት ሰው እንኳን እንደዚህ አይነት ወሬ ላወራ አህያም መነገድ አልችልም። ምክንያቱም እኔ አህያውን እሱ መስሎኝ እሱን እሸጠዋለሁ በአህያው ምትክ። ከዛ ደግሞ እዳ ውስጥ ነው በገባው። ሰው አጥፍታል፣ ሰው ሸጣል ተብዬ አህያ ብዬ ሸጥኩት። አህያ መስሎኝ እኔ እዳ ውስጥ ገባ። ታዳራችሁ ፀሐይ ሰላም አለን ገበር አሜን። መመለስ እኮ ይችላል ማለት ምናልባት እንዳልኩ ትንሽ ስትረስ ነገር ካለው ልጁ መመለስ ወይም ማስተማር፣ ጭንቀት ካለው ማስተማር ይቻላል እኮ ዝም ብሎ እንትን ሪጀክት ከማድረግ የተሻለ ነው እላለሁ። መማር እፈልጋለሁ ቢል ጥሩ ነበር። እኔ ማስተማር አልችልም፣ አቅም የለኝም፣ ግን የሚያስተምሩ ሰዎች አሉ። ይሄ ልጅ ግን የዝንብ ደቀ መዝሙር ነው፣ የዘገምተኞች ዋና ጸሐፊ ነውና ተይው። ንግግሩን እንትን አላደረግሽውም ፀሐይ? እንደዛ ስለሆነ ነው። እንዴት ነሽ አንቺ? እሺ እንደምን አረስታችሁ? አረስት ያለ ሰላም ነኝ እግዚአብሔር ይመስገን። ፀሐይ ሰላም ነው? ሰላም ነው። ከየት ወዴት ነው? ከየት ወዴት ስታወሩ ሰማኋችሁና እስኪ ልግባ ብዬ ነው። ግን ሃይማኖትሽ ምንድን ነው? ፕሮቴስታንት ነሽ? ፕሮቴስታንት ነኝ። ኢየሱስ ጌታ ነው? አዎ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ይህን እናንተ የሰቀላችሁትን ኢየሱስን ይላል እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ሕዝብ በእርግጥ ይወቅ ይላል። ኢየሱስ ክርስቶስ ጌታ ከመደረጉ በፊት ምን ነበረ? እሺ ምን ነበር? ኢየሱስ ክርስቶስ ሰውም አምላክም ነው አይደለም። ሰውም አምላክም ሳይሆን ስለ ጌትነቱ ነው እያወራን። ጌታም ክርስቶስም ከመደረጉ በፊት ኢየሱስ ክርስቶስ ምን ነበር? አዎ አሁን እኮ የሚመልስልን ሁለቱም ሀሳብ ነው የሚመልስልን። ጌታ አንዳንድ ቃላቶች የሚናገራቸው ሰውን ለሰውነቱ ባህሪ የሚናገራል፣ አንዳንዱ ደግሞ ለአምላክነቱ ባህሪ የሚናገራል። አሁን ያወራኸውን የክፍሉ የሰውነቱ ባህሪው ነው የተናገረ ያለው። በሰውነቱ ባህሪ ጌትነት የሰውነት ባህሪ ነው። ቆራረጣል። ጌትነት የሰውነት ባህሪ ነው።
ጌታን ያደረገው ማለት አከበረው ነው። አከበረው ለማለት ነው። ጌታ ያደረገው አከበረው። ጌታ ያደረገው ማለት አከበረው ማለት ነው። አዎ እንዴት ነው አከበረውና ጌታ አደረገው? ጌታም ክርስቶስም ነው የሚለው። ጌታም ክርስቶስም አደረገው ይላል። ጌታ ከመደረጉ በፊት እሺ ችግር የለውም አንጭባቸው ሄዳለሁ። አሁን እኮ ጌታ ከመደረጉ በፊት ምን ነበር? እንደፈለግሽ አድርጊው። የመከበርም ይሁን የፈለግሽ ይሁን ምን ከዛ በፊት ምን ነበር? ስለ ኢየሱስ ክርስቶስ ነው የምትናገረው? አዎ ስለ ኢየሱስ ነው። ስለ ጌትነቱ ነው የጠየቁሽ። እሺ እስኪ በደንብ ክሊር አድርግልኝ። ክሊር አድርግ ሐሳብህ። እሺ በቃ ጌትነቱ ይቀርና የአምላክ ሕይወት የነበረ ነው አይደል? ኢየሱስ ክርስቶስ የአምላክ ሕይወት የነበረው ነው እያልከኝ ነው? ነበረው። ኢየሱስ ክርስቶስ አምላክ ነው አይደል? አዎ አምላክ ነው እኮ። ስለዚህ አምላክ ከሆነ ሕይወቱ የነበረ ነው። አምላክ የነበረ አዎ እኮ ሕይወቱ የነበረ ነው አይደል? አዎ። ስለዚህ የአምላክን ሕይወት ከክፍለ ዘመንና ከጊዜ በኋላ የሚመጣ አይደለም፣ የነበረ ነው፣ የሚኖር ነው አይደል? የኔና አንቺ ደግሞ የኔና አንቺ ሕይወት ደግሞ ሰው ስለሆነ እኔና አንቺ አልነበረም አይኖርምም፣ ግን አለ። የሆነ ሰዓት ላይ አልነበረም፣ አሁን አለ። የሆነ ሰዓት ላይ ደግሞ አይኖርም። የኔና አንቺ ሕይወት ስለዚህ መጽሐፍ ቅዱስ ውስጥ ምን ይላል መሰለሽ? አብ በራሱ ሕይወት አለው አለ። አብ ሕይወት አለው በራሱ ማንም የሰጠው አይደለም፣ የነበረ ነው፣ የሚኖር ነው፣ ሕይወት አለው። ለወልድ ደግሞ በራሱ ሕይወት እንዲኖረው ሰጥቶታል አለና በራሱ ሕይወት እንዲኖረው ነው ያለው። አልነበረውም ማለት ነው፣ ሕይወት አልነበረውም። ከዛ በፊት ምን ነበረ ማለት ነው? አይ እዚህ አሁን የተናገርክበት ያለው የመጽሐፍ ቅዱስ ክፍል ይሄኛውን ሐሳብ የተናገረበት ያለው በፊልጵስዩስ ምዕራፍ 2 ላይ መሰለኛ ምዕራፍ 2 ላይ አይደለም። አምላክነቱን ክብሩን ትቶ የባሪያን መልክ አይደለም። ልጨርስ ቆይ። የባሪያን መልክ ይዞ ወረደ የሚል ክፍል ስላለ የባሪያን መልክ አምላክነቱን ትቶ የባሪያን መልክ ወሰደ ዝቅ አለ ያለበት ክፍል ስላለ አሁን ደግሞ ወደ ክብሩን መለሰው ለማለት ፈልጎ እንዳይሆን አሁን የተናገርከኝ ያለው እንዳይሆን ብለሽ የምትመልሺ ከሆነ ችግር ነው። ምክንያቱም ስለ ሃይማኖትና ስለ መጽሐፍ ቅዱስ ነው የምናወራው አይደለም። ስለ ሕይወት ነው የምናወራው። ስለ አብ ሕይወትና ስለ ወልድ ሕይወት ነው የምናወራውና አብ በራሱ ሕይወት እንዳለው ለወልድ ደግሞ በራሱ ሕይወት እንዲኖረው ሕይወት ሰጥቶታል አለ። ስለዚህ ጌታ ከሆነ አምላክ ከሆነ አንቺ እንደምትዩ ሕይወትን ከጊዜ በኋላ ነው የተቀበለው። ለምን? ሕይወት እንዲኖረው ነው። ስለዚህ አምላክ ከሆነ ከጊዜ በኋላ የተሰጠውን ሕይወት ከመሰጠቱ በፊት ይህን አምላክ ምን ነበረ? ስለ ሕይወት ነው ያወራው። ቆይ ተሳስቻለሁ መሰለኝ። ግን ሕይወት ሰጠው ነው የሚለው። ሕይወትና አምላክ አደረገው የሚለው ግን ይለያያል። ሕይወት አምላክ አደረገው አይደል? ሕይወት ሰጠው ሌላ ነው። እሱ አልገባኝም ስላልሽ ነው። እኔ ላቀለልሽ ብዬ እኮ ነው። ስንትቼ ስለ ሕይወቱ አምላክ አደረገው አይደል? ሐሳቡ ማለት ያንን በደንብ አላጠናሁትም ለማለት የፈለገበት እዛ አምላክ አደረገው ነው የሚለው ለማለት ማለት ወይም ትንሽ ብታነብልኝ ደስ ይለኛል። አሁን የተናገርከው ከፍተሽ ማንበብ ትችያለሽ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አለልሽ። አብ በራሱ ሕይወት እንዳለው ለወልድ ደግሞ በራሱ ሕይወት እንዲኖረው ሕይወት ሰጥቶታል አለ። ለምን ሲባል የሰው ልጅም ስለሆነ አለ ይፈርድ ዘንድ ስልጣን ሰጠው አለ። ለምንድን ነው ስልጣን የተሰጠው? እንዲፈርድ ነው አይደል? ማን ስለሆነ? ሰው ስለሆነ አይደል?
እኮ ኢየሱስ ክርስቶስ አምላክ ከሆነ የአምላክን ህይወት ደግሞ ልክ እንደ አብ በራሱ ህይወት እንዳለው እንደተባለ ማንም የሚሰጠውም የሚቀማውም የሌለውን አብ ህይወት አለውና ለወልድ ደግሞ በራሱ እንዲኖረው ህይወት ሰጥቶታል አለ። ህይወት ከመሰጠቱ በፊት ይህን አምላክ ምን ነበረ ነው ጥያቄው። አምላክ ከሆነ እንግዲህ መጽሐፍ ቅዱስ ከሚናገረው ውጭ እንደዚህ ነበር ማለት አልችልም። ከራሴ የመናገር ይሆንብኛል ማለት ነው። እንደዚህ ነበረ ማለት እሱ መጽሐፍ ቅዱስ ካስቀመጠልን ውጪ እንደዚህ ነበረ እኮ ጌታ ነው ብለሽ ፀሐይ ጌታ ነው ብለሽ አይደለም የምታምኚው? ኢየሱስ ክርስቶስ አዎ ጌታ ነው እኮ ምኑን አጥንተሽ ነው ታዲያ ጌታ ነው ብለሽ የምትይው? አሁን በተናገርከኝ ሀሳብ ሌላ የምትጨምር ሌላ ጥቅስ ካለ ስጠኝና ምናልባት አሁን የተናገርክበት ሀሳብ ትንሽ አንዳንዴ መልስ የሌላቸው መጽሐፍ ቅዱስ ክፍሎች አሉ። ለምሳሌ እግዚአብሔር ማን ፈጠረው ብለህ ብትል አሁን አይደለማ ፈጣሪ ማን ፈጠረው ሊባል አይችልም። አይደለም ፈጣሪ ማን ፈጠረው ሊባል አይችልም። አይደለም እንደዛ አይነት ጥያቄ የለም። ፈጣሪ ማን ፈጠረው የሚል ጥያቄ የለም። ኖ የለም እንደዛ አይነት ጥያቄ እኮ የለም። ፈጣሪ ማን ፈጠረው የለማ። ፈጣሪ ከተባለ በቃ ፈጣሪ ማን ፈጠረው ራስሽን ለምሳሌ ሰውም አምላክም አደረገው እሱን አይደለም። ስለዚህ መመለስ አልችልም። የሚመለስ አይደለም ነው። የሚመለስማ ነው እንዴ ራሱ መልሶታል እኮ መጽሐፍ ቅዱስ እየመለሰው። እሺ ሌላ ራሱ እየመለሰው መልስ የለውም ለምን ትያለሽ እኮ ነው። መጽሐፍ ቅዱስ ውስጥ ያለው ጥቅሶች አምላክ ከሚለው እኮ አምላክ ከሚለውና ሰው ከሚለው የትኛው ይበዛል? እስኪ መልሱማ እዛ ጋር አለው እኮ በቃ ምንም እኔ ሌላ ነገር አያስፈልገኝም። በራሱ ህይወት እንዳለው ለወልድ ደግሞ በራሱ ህይወት እንዲኖረው ህይወት ሰጥቶታል ካለ ያው የሰው ልጅም ስለሆነ እንዲፈርድ ዘንድ ስልጣን ሰጠው አለ። ገባሽ? ለኔ በቂ ነው። ሕፃኑ ማደገ ጥበብም ሞልቶበት በመንፈስ ጠነከረ፣ የእግዚአብሔርም ጸጋ በእርሱ ላይ ነበረ ይላል። አለቀ። ሕፃኑ ማደገ ትንሽ ነበረ ማለት ነው። ጥበብ መልቶበት በመንፈስ ጠነከረ ነው የሚለው። ደካማ ነበረ ማለት ነው። በመንፈስ መጠንከር አሁን ምንድን ነው? ይሄኛው አሁን እኮ በመንፈስ ሁላ ደካማ ስለ መንፈስ እኮ ነው የሚያወራው። በመንፈስም ደካማ ነበረ፣ በመንፈስም ጠነከረ ይላል። ቆይ መጣው አንዴ። አዎ እውነትን እኮ ነው። እስከዛ እኔ ላወራሽ። ፀሐይ እንዴት ነሽ? ሐሰን ነኝ። ሰላም ነሽ? ሐሰንዬ እንዴት ነህ? ቅድም እኮ የሆነ እንትን ገስት ፈልስልክ አላስገባላችሁኝ አላያችሁኝ ማለት ነው ወይም ዘግታችሁኛል? ኧረ አልዘጋንሽም። ያው እኔም ሞዴሬተር እዛ ቤት ስልጣን ስላልነበረኝ ነው እንጂ ላስገባሽ አስቤ ነበረ። ያው አንዳንድ ቤት ውስጥ ስልጣን የለኝም፣ እዚህ ቤት ውስጥ ስልጣን አለኝ። እዚህ ቤት ውስጥ ብትልኪ ያው አስገባሻለሁ። ደህና ነሽ? እንዴት ነሽ? እዚህ ጋር ነው ያለው ስልጣንህ? ባቢሎን ስልጣኔ ያው እዚህ ቤት ነው ያለው። ያም አንተን ፈልግ ነበረ። ስዞር ነበር የሚቆራረጡ እንደሰው እንደታመመ ላይ እኔ ጋር ነው የሚቆራረጠው ወይስ የኔ ጋር ነው መሰለኝ። ሰው የሚሆንበትን የሰው ማንነት ይዞ እንግዲህ እንደ ሰው ሀሳብ ሲመላለስ የሰውን ሀሳብ የሚናገር ክፍል አለ። እግዚአብሔር ሰው ይሆናል። በአምላክነቱ ሀሳብ ያለው ማለት ነው። ይሄኛውን እኮ ፀሐይ አንደኛ ነገር ፍጹም ሰው ፍጹም አምላክ የሚለውን ነው በመሀል ያስገባሽው አይደል? የፈለግሽው አንቺ እሱን ነው የፈለግሽው አይደል? ፍጹም ሰው ፍጹም አምላክ ነው አይደል? አዎ እያወራ ሰው አለ ወይ? ችግር የለውም። ሰው ስለሆነ ካልሽ ያው ሰው ነው ስላለው መጽሐፍ ቅዱስ አልቃወምሽም። ባሪያ አይደለም እግዚአብሔር ባሪያ አይደለም። ባሪያ ይለዋል። እግዚአብሔርም ሰው አይደለም። እግዚአብሔርም ሰው አይደለም። እግዚአብሔር ሰው አይሆንም። እሱን ተውና ፍጹም ሰው ፍጹም አምላክ የሚለውን አመለክ አይሰማሽም?
አዎ እሱን እያልኩህ እኮ ነው። አሁን ሰው የሆነውን ሰውነትን ከሰው የሰውን ባህሪ የወሰደበትን ሀሳብ ያንን ነው እየተናገረበት ያለው ነው። የተናገረበት ያለውማ እንዴት እንደሆነ መጽሐፍ ቅዱስ ነው እየተናገረ ያለው። ገባሽ? ይቆራረጣል። ድኮም አንተ ጋር ባወራ ይሻለኛል። እኔ ድክም ይለኛል አንዳንዴ። ኢየሱስ ክርስቶስ የሚባለው እኔ ፈለግኩና ጌታ አምላክ ላድርገው። ቆይቶም ቢሆን ግን ይመጣል ሀሳብ። እሺ ድኮም እንዴት ነህ? ድኮም ጋር ሰላም ነው ባቢ። ከሌላ ሰው ስታወራ ምናልባት እየሰማሁኝ ነው። ቆይ ፀሐይ የሚዩት አድርግና ስሚማ፣ እሷን የጠየቀውን ጥያቄ ጠይቀህ ነው ልጠይቅህ። እየሰማች እንደሆነ እንበልን እናወራዋለን። እየሰማሁኝ ነው። አሁን እየተሰማች ነው? እሺ መልካም። እሺ እንደው ከመንዴና ደህና ነኝ ያለው ወሂድ ዳጣ አይደል? ወሂድ ዳጣ ትላለህ እንደ ቂጣ አደረገኝ እንጂ ወሂድ ማነው ይበላሽ? ደግሞ ምንም ኧረ በእናትህ አጨቅጭቀኝ ምናምን ስለው እኮ ምንም አይለኝም። ሌላ ሰው ቢሆን እኮ ወርታክ ነው የምሸኘው። እኔን በቃ ይሞክርብኛል። በቃ ምንትኑ ራሱ የላብራቶሪ ሙከራው ራሱ በጣም እየተሳካ ስለሆነ በቃ ታውቃለህ ተመቻቸል። ተመላለሰብህ እያየሁት ነበረና እንዴት ነው ወሂድ እንደዚህ አይነት ነገር እንትን አይልምና አንተ ደግሞ እንደፈለክ እየሆንክ ዝም አለ። ትናንትና አስደነገጠኝ። ግን አንተ ደነገጥኩ። የሆነ ነገር ተቀድጄ እንትን ጠየቅኩት። ታውቃለህ ምንድን ነው ማለት በቃ በጣም የሚያስተምረው ትምህርት የመጨረሻ ረካው። ታውቃለህ በቃ የሆነ ሳር አግኝቼ ተኝቼ የሰማው በቃ እርክት አልኩ። ታውቃለህ ነፍሴ ረካች። ከዛ ምንድን ነው ወሂድ የማታውቀው ምናምን ብዬ ጠየቅኩት። እንደዚህ አይነት ጥያቄ ትጠይቃለህ አለኝ። በቃ ስልኩን ለቀኩት። ራሱን እንትን አያደርግም እኮ ምንድነው ይሄ ከፍ ከፍ አያደርግም። ለዛ ነው ትህትና አለው። ቢያገኘ ጫማን ይጠርግልሃል ዝቅ ብሎ ምንም ችግር የለበትም። በጣም አሪፍ ሰው ነው፣ መልካም ሰው ነው። ግን አንተ ላይ የሚያደርገው ትግል ግን እኔ በጣም ነው የደነቀኝ። ይገርምኛል። እኔን ይጨክንብኛል። እባክህ እኔን ሊያጨልለኝ እኮ ገረዘህ እኮ አይምሮህን እኮ ነው የገረዘህ አንተ። ሸለፈቴን አይደለም አይምሮህን ነው የገረዘኝ። እውነትህን ነው። ስማ ወይ የሆነ ሰው ማለት ነው እዚህ ሶሻል ሚዲያ ያለ ሰው ሲጠመቅ ምናምን በሶሻል ሚዲያ ያለ ተለቆ ማለት ነው ኮመንቱ ስር ምንም ባነብ ጥሩ ነው። እሱን ቀባ ውሃው ያንሰዋል። ቀይ ባህር ሂደው ለምን አይዘፈዘፉትም? እኔን ነው ኖ አንተ ነው ወሂድ ገባኝ። ማን እንደሆነ ገባኝ። ሰውዬው ገብቶ ቃል አይደለ ምላሱንም በጠመቁት እያሉ ነበረ። ምላሱን ጠምቀውት ኮመንት ላይ የመጨረሻ ያስቃሉ። አብሽር ዱከም አብሽር። አይ ዱከምን እኔ እኮ በጣም ምንድን ነው ወሂድ በጣም ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድም እህቶች ፊል ኢስላም ክርስቲያን ወገኖችም ሰላም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ናችሁ? ሰላም ነው? ሰላም ነን አልሐምዱሊላህ። ሰላም ነህ? አልሐምዱሊላህ በኸይር። የቀደሙን ጨረሳችሁ እንዴ? ከፀሐይ ጋር የነበረው አልጨረስንም፣ ግን ኔትወርክ በመሀል ሲቆራረጥ እንትን አደረግነውና ያው እኔና እንትናል አሁንም አይሰራላትም ነው። እስኪ ጠይቃት። ፀሐይ አለሽ? እየሰማሽ ነው? እኔ ልረድና ጉዴን አስገቡኝ እያለ የተጨቃጨቀ ነው። እኔ ለምን አልወርድላችሁም? ችግር የለውም። አንተ ሳትሆን እኔን የምወርደው። ቆይ ያሲ አንተንም ችግር የለም። ሐሰኔ ሁን አንተ አለው ነው ከስሩና ቁጭ በል። አንተም ቁጭ በል። ችግር የለውም። አንዴ ቆይ ይገባል። እሺ ከኔ ጋር ሲሆን በደንብ አይሰማም። ምን እንደሆነ አላውቅም። ይሄ አስቸግሮኛል።
ያንቺ ግን ድምፅ ይሰማል እኮ ያንቺ ድምፅ እናንተ ከቻልሽ ይሰማል። ኔትወርኩን አስተካክለሽው ተመለሰሽ ነው የፀሐይ አክስቴ ፀሐይ። እዚህ ጋር አንድ ኮመንት ያለው አስተካክሏት ኮመንቷን። የኡስታዝ ወሂድ መምህር ናቸው የሚለው ኡስታዝ ወሂድ የምንተዋወቀው በእርግጥ ከዛሬ 15-20ዎቹ ዓመታት አካባቢ ጀምሮ ነው። ክርስትናው ላይ ያለ ፓልቶክ ላይ ዲቤት ላይ ነው የማውቀውና እዛው ዲቤት ላይ ሆኖ ክርስትና ውስጥ ሆኖ ራሱ መምህራቸው ነበረ። ስለ እስልምናም እንደዛው ሲያስተምራቸው እኔ እስከዛሬም የሚገርመኝና ወደፊትም የማረሳው ነገር ስለ እስልምና ከሐዲስ ሲጠቅስ ነቢዩ መሐመድ ብሎ ሰለላሁ ዐለይሂ ወሰለም ይል ነበረ፣ ሳይሰልም ማለት ነው። እና ያኔም መምህር ነው፣ ሰልሞም መምህር ነው። ወሒድ ዑመር ማለት ነው። አላህ ይጠብቀውና እኔ እሱ መምህር አይደለሁም። እኔም በራሴ ተማሪ ነኝ፣ እሱም በራሱ እስላምን ተማሪ ነው፣ አስተማሪ ነው ማለት ነው። እና እችን የጻፋችሁ አስተካክሉ። ጀዛኩሙላህ ኸይር። ለሁላችንም አላህ በቂ እውቀትን መጠቀሚያ እውቀትን ይስጠን። ከሁሉ በላይ አዋቂ አምላካችን አላህ ብቻ ነው ማለት ነው። አላበዛባችሁም። እሺ ፀሐይ፣ አሁን የኛ ድምፅ ይሰማሻል ነው? እንዴት ነው? አሁን እየሰማሁኝ ነው። አሁን ይሰማኛል። ኦኬ እሺ። ከባቢሎን ጋር የጀመራችሁትን ጨርሷ፣ ቀጥሉ። እኛ እኮ እየተማርን ነው፣ እየተከታተልን ነው። እሺ ኧረ ከእኛ ምንም የምትማሩት ነገር የለም። ቀጥሉ፣ አውሯት። እንደው እርሶ ጋር ተቀጠል። ከፀሐይ ጋር በምንድን ነው ርዕስ በመረጣችሁት ነው ወይስ ሌላ ርዕስ ነው መመረጥ ያለበት? በየት ዙሪያ ጀምራችሁ ነበር? እስኪ ኢየሱስን አንቺ እንዴት ነው የምትገልጪው? ፀሐይ፣ ለእኔ እንድረዳ አጠር አድርገሽ አንድ ነገር ንገሪ። ከምታመልኪው አምልኮት አንጻር እንደ ክርስትናሽ ኢየሱስ ክርስቶስን የማን ልጅ ነው ትይዋለሽ? ደረጃውስ ምንድን ነው የምትይው? በዚህ ላይ ትንሽ ብንሄድ። አሁን እኮ ስለ ኢየሱስ ሲታሰብ ትንሽ አምላክም ሰውም ስለሆነ እንደዛ ስለተማረ በአምላክነቱ በሰውነቱ የሚነገርበት ሀሳብ እንግዲህ አንድ ላይ ስለሆነ በአንድ ባህሪ ሁለት አምላክም ሰውም ፍጹም አምላክ ፍጹም ሰውም በአንድ አካል ስለሆነ ስለ ሰውነቱን ሲነገር እንዴት አምላክ በዚህ መልክ ይነገራል ተብሎ ሰው ግራ ይገባዋል ማለት ነው። በሰውነቱ የሚናገር ሀሳብ ማለት ነው። በአምላክነቱ የሚያደርገው ነገር አለ፣ በሰውነቱም ደግሞ የተነገረለት ነገር አለ። አሁን በሰውነቱ ሲነገር የሰውን ባህሪ ይወክላል። በአምላክነቱ ደግሞ የአምላክን ባህሪ ሲኖረው ደግሞ የአምላክነቱ ይወስናል። ይሄ ደግሞ የማይጨፈለቅ ነው ማለት የማይዋሃድ አንድ ወደማይሆን ግን በአንድ አካል ያለ የማይዋሃድ ወይም ደግሞ የማይነጣጠልም እንደገና ተጨፍልቆ እንደገና አንድ ያልሆነ ነገር ውህድ ያልሆነ ነገር ነው። አምላክም ሰው ነው። ስለዚህ ስለ ሰው ሲናገር ስለ ሰው የሰውን ፓርቲውን ይዛል ማለት ነው። በአምላክነቱ ሲናገር ደግሞ የአምላክነቱን ክፍል ይዛል። በዛ ነው የተማርነው፣ በዛ ነው የምንገልጸው። አጠር አድርገን እንቀባበል። አንዴ ፀሐይ፣ በመጀመሪያ በአምላክነቱ ይሄ በሰውነቱ ይሄ ከማለታችን በፊት አምላክም ሰውም ለመሆኑ ማስረጃችን ምንድን ነው? ለሁሉ ጉዳያችን እንግዲህ ማስረጃዎቻችን መመሪያ መጽሐፎቻችን ናቸው። አንቺም እንደ ክርስትና መጽሐፍ ቅዱስ፣ እኔም እንደ እስልምና ቁርአን ማለት ነው። እስኪ ከመጽሐፍ ቅዱስሽ ኢየሱስ ክርስቶስ አምላክና ሰው ለመሆኑ ምንድን ነው ማስረጃሽ? እስኪ ጥቅስ አምጪልኝ። አምላክና ሰው መሆኑን ለምሳሌ ዓለምን በክርስቶስ ተፈጠረ ይለዋል። ዓለምን ለሱ ነው እግዚአብሔር በክርስቶስ ፈጠረው አለ። እንግዲህ ፈጣሪ ሰማይና ምድርን የፈጠረ ክርስቶስ እንደፈጠረ ቆላሲያስ ላይ ይናገራል። ያልኩሽ እኮ ሁሉም ነገር በእርሱ ተፈጠረ። እኔ ያልኩሽ እሱን ሳይሆን ማስረጃ አይደል ያልከኝ? ኢየሱስ ራሱ ማስረጃ አይደል የአምላክነቱን ማስረጃ አይደል ያልከኝ? የምትሰጪኝ መረጃ ከመጽሐፍ ቅዱስ የሆነ ቦታ ላይ ገብተሽ ለምሳሌ አንድ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እነሆ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ አለ፣ እሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ልክ እንዲህ አይነት ጥቅስ ጠቅሰሽ
ኢየሱስን አምላክም ነው ሰውም ነው የሚልን ስጭኝ ማለት ነው። አዎ እኮ ቆላስይስ ላይ የጠቀስኩልህ ፈጣሪነቱን በእርሱ ተፈጠረ የሚለውን አምላክነት እንግዲህ ፈጣሪ ከሆነ የፍጥረት የዓለም ጽናፍ ዓለም የፈጠረ ፈጣሪ እንግዲህ ፈጣሪ ክርስቶስ ነው የፈጠረው ከተባለ ክርስቶስ ፈጣሪ አያስብለውም? እስቲ ቆላስይስን ክፈቱላት አንዴ፣ ባቢ ወንድማችን አንዴ ክፈትላት እስኪ ቆላስይስን ያለችውን ጥቅስ ንገሪውና ክፈተው፣ በቪዲዮ እንየው አይሻልም? አይመችሽም ብዬ ነው። አንቺ ምናልባት እያወራሽ እኔ ከፍታለሁ ኡስታዝ። ቆላስይስ ንገሪው ፀሐይ የመጨረሻው ክፍል አካባቢ መሰለኝ ምዕራፍ 4 ሀሳቡን ንገሪኝ እስኪ። አይደለም አንድ ምዕራፍ 1 ነው። በሀሳቡ ውስጥ ምን አለበት? ሀሳቡን ንገሪኝ። ሰርች ላድርገው እኔ። የክርስቶስ ልዕልና የሚለው ነው። ቆላስይስ ምዕራፍ 1 ቁጥር 15-16 ክስየው 15-16 እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትን ዙፋናት። እስኪ ቆይ እስኪ እኔ ላንብበው። እኔ ላንብበው አግኝቼዋለሁ። እሺ እርሱም የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም ዙፋናትም ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉትን ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው፣ እሱም በእርሱና ለእርሱ ተፈጥሯል ይላል። ጥሩ። ይህን የጻፈው ማን ነው? ለእርሱ ተፈጥሯል። ቆላስይስ ሐዋርያው ጳውሎስ ነው አይደል የጻፈው? ወደ ቆላስይስ ሰዎች እዚህ ጋር አሁን ጳውሎስ ኢየሱስ ክርስቶስን አምላክ አድርጎ ሾመው ነው የምንለው በዚህ ጥቅስ መሰረት፣ ወይስ ኢየሱስን አምላክ ነው ብሎ ተናገረ ወይም መሰከረ ነው የምንለው? ከሁለቱ ለይልኝ። ምንድን ነው እያለ ያለ? እርሱ የማይታይ አምላክ ምሳሌ አለ። ምሳሌ ማለት የማይታይ አምላክ አለ። ስለ ኢየሱስ አይደለም የሚያወራው፣ ስለ ኢየሱስ ክርስቶስ እያወራ ነው እዚህ ጋር ሐዋርያው ጳውሎስ። እና ስለ ኢየሱስ ድፋይን ሲያደርገው ሲገልጠው፣ ስለ ኢየሱስ ሲናገርበት ማለት ነው። እርሱም የማይታይ አምላክ ምሳሌ ነው አለ። የሚታይ አምላክ ይሄ የሚታይ አምላክ ነው አለው። ይሄ በአካል ያለው የሚታይ፣ የማይታይ ደግሞ ሌላ እንዳለ ደግሞ ያመለክታል ማለት ነው። ስለዚህ የማይታይ አምላኩ ያ የማይታይ አምላክ ምሳሌ ነው ካለ በኋላ ከዛ ይቀጥልና ቆየኝ ከመቀጠሉ በፊት ትርጉሙን አይደለም ምን እያደረገው ነው አይደል ያልከኝ? እኔ የጠየቅኩሽን እኮ አልመለስሽልኝም። እኔ ያልኩት ኢየሱስ ሰውም ነው አምላክም ነው የሚልን ጥቅስ ነው የፈለግኩት። ከቻልሽ እሱን ስጭኝ፣ ከሌለና የማታውቂው ከሆነ እናልፈውና ያው በዛው ላይ አውርተን ወደ ሌላ እንቀጥላለን። ይሄኛውን ምን አልከው? ይሄኛውን አሁን የያዝነው ጥቅስ በምንድን ነው? ለጠየቁሽ ጥያቄ መልስ አይሆንማ ይሄ። እኔ ያልኩት ኢየሱስን አምላክም ሰውም አንቺ ምሳሌ ነው ነው ያልሽኝ እኮ። ምሳሌ እንዳይሆን ደግሞ እግዚአብሔር ሆሴዕ ላይ እኔ አምላክ ነኝ እንጂ ሰው አይደለሁም ብሏል። ስለዚህ ምሳሌ ነው የሚለው ያፈርሰዋል። ይሄንን ጢሞቴዎስ ላይ ቅድም ያነበብኩልሽ ላይ በሰውና በእግዚአብሔር መካከል ቀጥ ብለን ነው የተነጋገርነው የመጣ ነው። እስኪ ያሳይኝ አልከኝ። እስኪ ከመጽሐፍ ቅዱስ አውጭና አሳየኝ አልከኝና አንተ በተናገርከኝ መሰረት እኮ ነው የሄድኩልህ። መቼ ያሳየሽኝ ታዲያ? የት አለ እዚህ ጋር ኢየሱስ አምላክም ነው ሰውም ነው የሚል አለ እዚህ ጋር? አዎ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናትም ቢሆን
አንዴ ቆይ ወይም ጌትነት ወይም አለቅነት። አክስቴ ፀሐይ ቆይ አንዴ ጉዴታ ጣልቃ ትግባ። ኡስታዝና ፀሐይ ይጨርሱ፣ ከዛ ትቀጥላለህ። የምትቸኩል ከሆነ ወይ ደርሰህ ና። አይ ያስፈቀድኩ ነው። የማይቻል ከሆነ እኔው ታደርጋለህ። እነሱ ይጨርሱ። ፀሐይ አንዴ ከሰማሽኝ አሁንም ልድገምልሽ። እኔ ጠየቅኩት ቅድም በሰጠሽን ማብራሪያ መሰረት ኢየሱስ ክርስቶስን ሰውም አምላክም ነው ብለሽ ገልጠሽዋል። ይህንን አስተምህሮት መጽሐፍ ቅዱስ ሰጥቶሻል ወይ? ከሰጠሽ ሀሳብ ካላት እሺ፣ 2 ደቂቃ አለሽ ፀሐይ። እሺ አሁን እኔ የምጠይቀው እግዚአብሔር ሰውን ሲፈጥር ኃጢአት ባይሰራም ኃጢአት ካልሰራ ተፈጥሯዊ ሞትና መንፈሳዊ ሞት ነው እንጂ ነው። አሁን ከተረዳሁት መንፈሳዊ ሞት ነው ሞትን ትሞታለህ ያለው እንጂ አካላዊ ሞትማ መሞቱ አይቀርም ነው። ምንድን ነው ልዩነቱ? ሰው መንፈሳዊ አካላዊ ሞት ከሞተ የትኛው ነው የሚበልጠው? ያው በመሞት አካላዊ ሞት ከሞተ መንፈሳዊ ሞት ግን ምን ማለት ነው? እንደዚህ አይነት አባባል ግራ ይገባል። ማለት ከሞተ ያው ሟች ከሆነ አንድ ሰው ሟች ነው እና እግዚአብሔር ሟች ሰውን የፈጠረው ማለት ነው። ራስ ተጠያቂ አይደለም ሰው ማለት እኮ ነው። እንግዲህ ሰው ተወልዶ አድጎ የፈለገው ዓመት በምድር ላይ ይኑር መልሶ እንዲሞት አድርጎ እግዚአብሔር ከፈጠረው ታዲያ ስለ ሞት ለምን ይጠይቀናል? በቃ ስለዚህ ሰውና እንስሳ አንድ ነው ማለት ነው። ማለት እግዚአብሔር የፈጠረው ሰብ ለሞት አይደለም። ያቺ የበላሃትን የዛፍን ፍሬ ከበላሃት ሞትን ትሞታለህ ብሎ ያለው በራሱ ላይ ነው። ኃጢአቱ ወይም ደግሞ በፍሪ ዊል ወይም ደግሞ በራሱ ፍቃድ ተጠቅሞ ነው ሞትን ያመጣው የተባለ ሰው ለምን ይከሰሳል ታዲያ? ሁለተኛ ደግሞ እንደገና ሰው ለዘላለም እንዲኖር አሁን እየሞት ነው ያለውን ሞት በዚች ምድር ላይ በተረገመው ዓለም ላይ እያለ ያለ ሰው እየኖርን ያለ ነው። ፈጣሪን እየታዘዝን ያለ ነው። የዘላለም ሕይወት ለማግኘት አይደለም ወይ? ወደማይሞትበት እግዚአብሔር ለሰው ልጆችን ለዘላለም እንዲኖሩ ካዘጋጀላቸው ገነት እንደገና መልሶ ለማስገባት ለዘላለም እንድንኖር አይደል እንዴ እየጣርን ያለ ነው አሁን። እና ሞቱ የመጣው በሰው ኃጢአት በሰው ጥፋት ነው እንጂ የሚለው መጽሐፍ ቅዱስ እግዚአብሔር ይሄንን የተፈጠረው ሰው በፈለገ ዓመት ተቀምጦ ምድር ላይ መሞቱ አይቀርም ይሞት ነበር እንደ እንስሳ ነበረ ብሎ ካለ የእግዚአብሔርን ሐሳብ ምን ይሆናል ማለት ነው? ይጋጫል ማለት ነው። ይጋጫል። አሁን የዘላለም ሕይወትን ለማግኘት ነው እያገለገልን ያለ ነው። በቅንነት እየሄድን ያለ ነው። ፈጣሪን እየተከተልን ያለው ለዘላለም ሕይወት ለማግኘት ነው። ይሄ ዘላለም ሕይወት እንዳንኖር ያመጣ ነው ደግሞ ሰው በራሱ ጥፋት ያመጣው ነው። ሞትን ያመጣው የሞትን ፍሬ ስለበላው ነው። ይሄ ደግሞ አሁን በዚህ ምድር ላይ እንደገና ፈጣሪን በትክክል ታዘን ወደ ዘላለም ሕይወት ለመሄድ ደግሞ አሁን ደቂቃ ሀሳብ እየኖርን ያለ ነው። እሺ ፍሬ ያለው ነገር አላወራሽም። አይ ቲንክ ያስተማርኩትን ትምህርት የመለስኩልሽ አንድ ኡስታዝ አንድ ጓደኛ አብሮኝ የሚኖር ክርስቲያን ጓደኛ ያለ ሊያግዛት ፈልጎ ይሁን በአንተ ባብራራቸው ጉዳዮችም ጥያቄ ተነስቶ እያዳመጠ ነበረ እና ተራ ከሰጣችሁት ማውራት ይፈልጋል። መጀመሪያ ልጨርስና ላጠቃልና ይገባል እሱ ኢንሻአላህ ምንም ችግር የለውም። ስለዚህ ምንድነው አካላዊ ሞት የሚባለው ነገር በአዳም ኃጢአት የመጣ ነው የሚለውን ነገር ማስረጃ አላመጣሽም እስካሁን ድረስ ማለት ነው። አካላዊ ሞት ፈልገን የምንሞተው አይደለም። አመንም ካርንም ተቀበልንም አስተባበልንም
ታዘዝንም አመፅንም የሰው ልጆች በአጠቃላይ ይሞታሉ። በተፈጥሮ ነው። ለምን እንስሳት ይሞታሉ? መልስ የለሽም። እጽዋት ለምን ይሞታሉ? መልስ የለሽም። በተፈጥሮ ላይ የተቀመጠ ነገር ነው። ሰው ከመፈጠሩ በፊት ራሱ ሞት የሚባል ነገር ነበረ። አካላዊ ሞት ከሆነ እንስሳትም ይሞታሉ፣ እጽዋትም ይሞታሉ። እንደገና ደግሞ ኒው ሴል ካምስ አውት ሲያደርግ ኦልድ ሴል ደግሞ ዴድ አውት ያደርጋል። ራሱ አዲስ ሴል ሲወለድ አሮጌ ሴል ለሞት ይላል። የሰው ልጅ ማደግ የሚችለው ከህፃንነቱ ጀምሮ እንደዛ ነው። እድገት የሚባለው ነገር በተፈጥሮ ላይ የተቀመጠ ነገር ከሆነ ሰው ለማደግ አዲስ ሴል ሲመጣ አሮጌ ሴል ደግሞ ይሞታል። ስለዚህ ሞት የሚባለው ነገር በተፈጥሮ ላይ የተቀመጠ ነገር ነው፣ ስለ አካላዊ ሞት ከሆነ ማለት ነው። ነገር ግን መንፈሳዊ ሞት የሚባለው ነገር አንድ ሰው ሊሞትም ላይሞትም ይችላል። ኤርሚያስ ምዕራፍ 30 ቁጥር 30 ላይ ነገር ግን ሰው በገዛ በደሉ በገዛ ኃጢአቱ ይሞታል ነው የሚለው። ሕዝቅኤል 18 ያለ ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባት የልጁን ኃጢአት አይሸከምም። የጻድቁን ጽድቅ በራሱ አይሆንም፣ የኃጢአተኛ ኃጢአትን በራሱ ላይ ይሆናል አለ። ከዛስ ምን አለ? ኃጢአትን የማትሰራ ነፍስ እርሷ ደግሞ በሕይወት ትኖራለች እንጂ ምን አትልም አለ፣ አትሞትም ነው ያለው። ትንቢተ ሆሴዕ ምዕራፍ 6 ቁጥር 7 ላይ እርሱ እንደ አዳም ቃል ኪዳንን ተላልፈዋልና አለ። እሱ ቃል ኪዳንን ተላልፈዋል። ለእኛ ደግሞ ቃል ኪዳን ያደረገው ለዘላለም ከተፈጠረ አዳም አትሞትም ምናምን ሲለው ኧረ ትቶ የሚባል ነገር የለም ዞር በል ሲጀመር እኛ የተፈጠርነው እኮ ለዘላለም ለመኖር ነው አይመለከትም ብሎ ይለው ነበር። የጓጓው ምንድን ነው? ሶስት ነገሮችን ጓጉቷል። አንደኛ አይኑ እንዲከፈት ጓጉቷል። ሁለተኛ ነገር ደግሞ መልካምና ክፉን ለማወቅ ጓጉቷል። ሶስተኛ ነገር ደግሞ ለዘላለም መኖር ጓጉቷል። ሰይጣን መጣና እንትን አለ። ሶስተኛው ላይ ሲደርስ ግን ምንድን ነው ያደረገው? ፈጣሪ ቶሎ ብሎ ከገነት አስወጣቸው። ከገነት የወጡት ለምንድን ነው? ኃጢአት ስለሰሩ አይደለም። ዛፉን ስለበሉ አይደለም። ዛፍ እንዳይበሉ ነው የወጡት። ኦሪት ዘፍጥረት ምዕራፍ 3 ቁጥር 23 ላይ እንደዛ ነው የሚለው። የሕይወትን ዛፍ እንዳይበሉ ከገነት አስወጣቸው። የሚገለባበጠውን ኪሩቤል በገነት መካከል አስቀመጠ፣ እንዳይገቡ አደረገ። ለምን? ከገቡ ያን ዛፍ ይበላሉ። ያን ዛፍ ከበሉ ደግሞ የሕይወት ዛፍ ነው ለዘላለም ይኖራሉ ብለው ስላሰቡ ማለት ነው። በሰይጣን ሜንታሊቲም በእባቡ ሜንታሊቲም በእነሱ ሜንታሊቲም ያለው ያ ነገር ስለሆነ ነው። ስለዚህ ኦሪት ዘፍጥረት ምዕራፍ 3 ላይ አካላዊ ሞት የሚባለው ነገር በአዳም ኃጢአት ነው የመጣው የሚልም ነገር የለም። ከዛም ባሻገር ሰው የተፈጠረው ለዘላለም እንዲኖር ነው የሚል ከዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። አመሰግናለሁ። መሄድ ትችላለህ ማሚ ጓደኛ። ሄሎ እኔ እንኳን ስለዚህ በቃ አሁን ምንድን ነው ጠቅላላ ይዤ ያለሁት እየሞትንበት ያለ ነው። ሰው ተፈጥሮ አድጎ እየሞተ ያለው ለዚህ ሞት ተጠያቂ ሰው ራሱ አይደለም ማለት ነው። እግዚአብሔር ራሱ ነው ማለት ነው። ስለዚህ ሰው ፈጠረን፣ እግዚአብሔር ፈጠረን። ቢበድልም ባይበድልም እሱ ሌላ ነገር ሆኖ በቃ ይሞታል። ሰው እየሞተ ያለው በምድር ላይ እየሞተ ያለው ኡስታዝ፣ እኔ በመሀል እንዳልገባ ብዬ እኮ ነው ማለት አንተ እንትን ስለምታደርገው ሚዩት እንዳላደርጋትም ያንተ እንትን ስለሆነ እንዳልረብሽህ ብዬ ነው። አይ ማኔጅ አድርገው በቃ ምንም ከዚህ በላይ እንኳን ይበቃታል ይመስለኛል። በቃ ሚዩት አድርጌ ፀሐይ። አንዳንድ ሰው ከአንገት በላይ አፍ ነው። ምንም መስማትም ማሰብም ማሽተትም አይችልም። መናገር ብቻ። ቀጥል ማሚ። እኔ እንኳን ያነሳኸውን ሀሳብ አርጊው ለማድረግ ሳይሆን ከተናገርካቸው ነጥቦች ውስጥ ጀስት ኃጢአት አይወረስም የሚል
የሚል ሀሳብ አንስተህ ነበር መሰለኝ፣ እርግጠኛ ከሆነ ኃጢአት ይወረሳል የሚል ባይብል ላይ እስቲ ስጠኝ ራሱ። እና ዘጸአት 20 ላይ ከቁጥር 5 ማለት ነው የአባቶች ኃጢአት በልጆች ላይ የማመጣ የሚል ነጥብ አለ። ይሄን ፖይንት እንዴት ታየዋለህ? ከዛ አንጻር ኃጢአት በእንትን ማመጣ የሚለው የአባቶችን ኃጢአት በልጆች ላይ የማመጣ የሚል ፖይንት አለ ዘጸአት 20 ከቁጥር 5 ላይ ማለት ነው እኮ። ምንድነው ከዛ አንጻር ሶሪ ምንድነው ኦሪት ዘጸአት ምዕራፍ 20 ቁጥር 5 ላይ በሚጠሉኝ ነው የሚለው የሚያመጣው። በሚጠሉኝ እስከ ሶስተኛ የሚናገረው እኔ ቀናተኛ አምላክ ነኝ፣ በእኔ ብቻ አምልኩ ስገዱ የሚል ነገር አለ። ከዛ ከወጣችሁ የሚል ነው እንግዲህ። እንደዛ አይደለም። ላስረዳ። ማነው ስምህ? እኔ ጀስት ዲስከሽን ስለተመቸኝ ዝም ብዬ ማነው ስምህ? ማነው ስምህ? እንድንግባባ ስምን እየጠራው እንዳወራ ፕላስ ይሄን ፖይንት ሂድና ተመልከተው። ስሜ ጀስት ቢቆይ የሆነ ስም ስጠኝ፣ ገስ የሆነ ስም ስጠኝ። ማሜ ነኝ፣ በቃ ማሜ በማሜ ነው ይገባል። በማሜ ሙስሊሞች እንዳይመስለው ነው፣ ግን የሙስሊም ስም ማለት ነው። ሌላ ስም አምጣ፣ የክርስቲያን ስም አምጣ። እኔ ጀስት ያለኝ ኮንሰፕት ፐርሰናሊ ባናግርህ ደስ ይለኛል። እኔ ብዙ ኮንፊውዥኖች ስላሉኝ ማለት ነው። ደስታዬ ልንገርህ፣ እሱም ይሄ አንሲስተራል ሲን ይባላል ታውቃለህ። ኦሪጂናል ሲን ሳይሆን አንሲስተራል ሲን ይባላል። ኦሪት ዘጸአት ምዕራፍ 20 ቁጥር 5 ላይ በሚጠሉኝ እስከ 3 እና እስከ 4 ትውልድ ድረስ አለ የአባቶችን ኃጢአት በልጆች የማመጣ አለ። በሚጠሉኝ የሚለውን አስምርበት። አባቶችን አሁን እዚህ ጋር ፖይንቴ ማለት ነው ኃጢአት ይወረሳል አይወረስም ከሚለው ፖይንት ዘጸአት 25 ላይ ስለ ወርስ ኃጢአት አይደለም የሚያወራው፣ ስለ አንሲስተራል ሲን ነው የሚያወራው። እሱን ላብራራለሁ። ደስታዬ አዳምጠኝ። አንሲስተራል ሲን የሚባል ነገር አለ፣ የአባቶች ኃጢአት የሚባል አለ። እሱ ዘጸአት ምዕራፍ 20 ቁጥር 5 ላይ በሚጠሉኝ እስከ 3 እና እስከ 4 ትውልድ ድረስ የአባቶችን ኃጢአት በልጆች ማመጣ አለ። የአዳም ኃጢአት ከሆነ ሁሉም ትውልድ ላይ መምጣት ያለበት። ለምንድነው በ3 እና በ4 የገደበው ሲባል በሚጠሉኝ የሚል ነገር አለ። አስምርበት። በሚጠሉኝ የሚለውን ካሰመርክ አባቶችን ተከትለው የሚጠሉት አባቶች የተቀጡበትን ቅጣት ይቀጣሉ ማለት ነው እንጂ ስለ ውርስ ኃጢአት ኮፒ ሊንክ አድርጉላቸው። የወይድ አካውንት ኮፒ ሊንክ አድርጉለት። የሙሐመድ ከድር ኮፒ ሊንክ አድርጉላቸው። ኡስታዝ ሙሐመድ ከድር ከገስት ነው ሪፖርት ተደርገው ነው የወረዱት ከገስት እና ኮፒ ሊንክ አድርጉላቸው። በተረፈ ቅዱሳን የ665 አምላክ በረከት እየፈሰሰ ስለሆነ እፈሱ፣ ዝም አትበሉ። ኮናታይም እንደ ቤትን ገፍተን እያፈስ ነው የደመናውን አምላክ ባቢ ሊንክ አድርጉት። ባቢ ወንድሜ ጓደኛዬ ነው። ረጅም ጊዜ ያው ብዙ ጊዜ ጥያቄዎች ነበሩት። ረገጥ አድርጎ እንዲጠይቅ አበረታታው። ትንሽ አይናፋር
የሚያሳፋር ነገር ነው። ለሚዲያም የመጀመሪያው ስለሆነ እና እሱ በግል ነበረ መጠየቅ የሚፈልገው። ብዙ ጥያቄዎች ነበሩት። አደፋፍረው ለማንኛውም አይ እንትን እኮ ነው ምንም ችግር የለውም። አንተ ስለ 665 ንገረው አስረዳውና እኛ ጋር መጥቶ 1-2-3 ቀን ቁጭ ይበል። ከዛ ይዳፈራል። ምንም ችግር የለውም። ወደ ፈለገበት ይሉ ደግሞ ጥያቄ ይጠይቃል ማለት ነው። ስለዚህ በመጀመሪያ ወደኛ ላከው፣ እኛን አስተዋውቀው፣ ተቋማችንን ንገረው፣ አስረዳው። ይቅርታ መጥቻለሁ፣ ስልክ ገብቶብኝ ነው። አለ ደስታ ደስታ አለ አለው። ይቅርታ እያወራችሁ ነበር እንዲያቋርጣችሁ እንዳይሆን ዞር ብዬ ነበረ፣ እያዳመጥኩኝ ነበር። ችግር የለም አለን። ቀጥል። የውርስ ኃጢአት የውርስ ጉዳይ ነው። ከአባትም የምትወርሰው ምህረቱ ነው። ስለዚህ ከአባቴ የምወርስ ከሆነ ክርስቶስ ምንም አያደርግልኝ ማለት ነው በእናንተ ትምህርት። ይሄ የሚያሳየው ስለ አንሲስተራል ሲን የሚባለው ነው። አንሲስተራል ሲን የሚባለው ነገር እንዴት ነው የሚመጣው ካልን ተከትለን አባቶቻችንን ተከትለን እነሱ ያደረጉትን ነገር በማድረግ የሚደርስብን ኃጢአት እንጂ እኛ ከነርሱ ሳንፈልግ ያለ ፍላጎታችን ተጭኖብን ወርሰነው ምናምን የሚመጣ ኃጢአት አይደለም። ስለዚህ ኦሪት ዘጸአት ምዕራፍ 20 ቁጥር 5 እና 6 ላይ ያለው ጥቅስ ስለ ውርስ ኃጢአት ስለ ኦሪጂናል ሲል በፍጹም አያወራም። ግልጽ ነው ደስታ? ስቲል ማለት የፈለግኩት ኃጢአት ነው። አንሴስትራል ይሁን ምንም ይሁን ጀስት እንደገና ምህረትም ይሁን የቤተሰብ ምህረት ወይ የቤተሰብ ኃጢአት ወደ ልጅ ይተላለፋል የሚል ነገር ነው አሁን እዚህ ጋር እየነገረን ያለ ማለት ነው። ለሚወዱኝና ለሚጠሉኝ ብሏል። በሚጠሉኝና በሚወዱኝ ብሏል። ግን ኃጢአት ነው ለሚወዱኝ ይላል። ትክክል ነህ። ትእዛዜንም ለሚጠብቁ አለ። አየህ፣ ትእዛዙን ከጠበቅ ለአባቶቻቸው የተደረገው ምህረት ይመጣላቸዋል። በሚያምፁና በሚጠሉኝ ግን አለ ኃጢአቱ ይመጣል አለ። ኃጢአቱ የሚመጣው በሚጠሉኝ ነው። በሚጠሉኝና በሚወዱኝ ብሎ ለሁለት ከፍሎታል። በሚታዘዙኝና በሚያምፁ ይላል። ስለዚህ አባቴ ፖይንቴ ኦኬ፣ ቀጥል እንዳላቀው አመፀ እሱን የሚመለከት አይደለም። ራሱ ባይብሉ እንደዛ ነው የሚናገረው። እያንዳንዱ በገዛ ኃጢአቱ ይጠየቃል። የአባትን ኃጢአት በልጅ አላስተላልፍም፣ የልጅን ኃጢአት ደግሞ በአባት አላስተላልፍም ይላል ሕዝቅኤል 18 ላይ። ምን ትላለህ ስለሱ? እሱን ጀስት ምንም የለኝም፣ ግን ከዚህ ፖይንት አንጻር አይጋጭማ። ካልሆነ ግጭት ነው የሚሆነው። የኔን አንደርስታንዲንግ ልነግርህ ነው። እኔ እንትን እያልኩ ሳይሆን ማለት ነው የሚለው ከሚጠሉትም ይሁን ከምንም ኃጢአት ነው። ኃጢአትና ትሩፋት ስርጉትና ትርሲት ይቀበላሉ ማለት ነው እንጂ አንተ እንደምትለው ስለ ውርስ ኃጢአት የሚናገር ነገር የለውም ጥቅሱ። አንድ ሰው ማምጣት አይችልም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ኃጢአት በውርስ ይመጣል። የአዳም ኃጢአት የአዳም ገፈትና አበሳ በልጅ ልጅ ይመጣል የሚል የለም ባይብል ላይ ራሱ አይደለም ቁርአን ላይ ይቀርና ማለት ነው። እንደዛ የሚባል ነገር ኃጢአት የለም ራሱ። ኃጢአት ደግሞ ለዛ ነው እኛ ብዙ ሰዎች ክርስቶስ ስለ ኃጢአታት ሞቶላ ተቀብሮላ ይላሉ። ስለ የትኛው ኃጢአት ነው ስትሏቸው ስለ አዳም ኃጢአት ይሏቸዋል። የአዳም ኃጢአት ለእኔ ከሆነ እሱ ጋር ነው። አንተ እኔ ስኳር ሳያመኝ ደም ብዛት ሳያመኝ ስኳር አሞሃልና መድኃኒትን ካልባል መጀመሪያ ማመሚና አለማመሚ መጀመሪያ መረጋገጥ አለበት። በሽታው ጋር ነው መጀመሪያ ማተኮራ ያለበት።
የደም ግፊትና የደም ብዛት ወይም የስኳር ወይ ደግሞ የጨጓራ አሊያም ደግሞ የኩላሊት መድኃኒት እኔ የምቅምበት ምክንያት የለም ጤነኛ እስከሆንኩኝ ድረስ ማለት ነው። ስለዚህ የአዳም ኃጢአት በእኔ ላይ ካልመጣ የክርስቶስ ሞት አያስፈልገኝም ለእኔ። ለምን? መጀመሪያ መነጋገር ያለብን ስለ መድኃኒቱ ሳይሆን ስለ በሽታው ነው መነጋገር ያለብን። በሽታው ኦሪጂናል ሲን የሚባል ወይም የውርስ ኃጢአት የሚባል ነገር ወይም ጥንተ አብሶ የሚባል ነገር ባይብል ላይ የለም። እንደዛ የሚባል ነገር የለም። ጭራሹኑ አዳም ራሱ ለሰራው ኃጢአት እንኳን ይቅርታ ጠይቋል ነው የሚለው መጽሐፈ መቃብያን ላይ ስታነበው። ይቅርታ ጠይቋል። በቃ እሱ ጋር ነው የቆመው። አለቀ። ሲጀመር የተፈጠረውም ገነት ውስጥ ለዘላለም እንዲኖር አይደለም፣ ለፈተና ነው የተፈጠረው። እሺ እሰጠዋለሁ። መኝታ ሰዓት ነው ባቢሎን ሰዓት። ጥብስ የሚሆን ሰው ካለ መግባት ይችላል፣ ችግር የለውም። እረፍት አድርግ። ነገ እንቀጥላለን ከፈለክ ቀደም ብዬ መጥቼ። አዎ ችግር የለውም። ግን ስትገባ ራስህን እንትን አድርገው። እኔ ማለት እንትን ካደረግ ራስህን ነው መቆጣጠር ያለብህ። የምታወራው ሰውም እንደፈለግ አድርገን ማውራት ያለብህ። ኧረ ችግር የለውም። አንዳንድ ሰው አሁን እሷ ከቋንቋም ሁለተኛ ቋንቋም ሊሆን ይችላል፣ ለዛም ሊሆን ይችላል፣ ተፈጥሮም ሊሆን ይችላል። እንደዛ ስለሆነ ነው። እና አንድ ሰው ደግሞ ራሴ ላስተዳደራት ብል አንተ ተነጋጋሪ እንጂ አነጋጋሪ አይደለም ብላ እንትን ላትል ትችላለች። ከዛ አንጻር ነው አንድ ሰው ቢኖር የሚለው ነገር። ሌሎቻችሁ ሀሳብ መስጠት የምትፈልጉት ነገር ካለ ሀሳብ ስጡ። ሪያን ስታወራ ነበረ፣ ሀሳብ ስጡበት፣ ማጠቃለያ ነገር ስሩበት። እኛ እናዳምጣችሁ፣ እረፍት እናድርግ። ማውራት የሚፈልግ ሰው አለ? ጥያቄው ነገር ብትለን ማታ የነበረው ነው የዛሬው ነው። ትንሽ ቅርታ ማታ የነበረው ነው። ምንድነው ማታ የነበረው? አይ ደስን ነበር ማነሳሻ ይሆናል ብዬ ነው። ዛሬ ላልመጡ ሰዎች አለፍን ብሎ ተቆጭቶ እንደገና በቁጭት በጊዜ እንዲመጡ ብዬ ነው። ኦኬ። አይ እኔ የምለው ነገር የሚኖር አይመስለኝም። አሁን ብዙ ስላወራው ያው የሚሉት ሌሎቹ ድል እንስጣቸው። እኔ ብቻ በሞኖፖል እንዳልይዘው። ማውራት የሚፈልጉት ነገር ካለ ሪያን ማውራት የምትፈልገው ነገር አለ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። አይመቸኝም፣ ትንሽ ስቦኝ ነው ድንገት። ሰላም አለይኩም ኡስታዝ፣ አንድ ጥያቄ ልጠይቅ? ወይ አሁን አይመቸኝም ጥያቄ ለማስተናገድ። የሚገባ ሰው ካለ ወርዳለሽ። ጥያቄ አታስተናግድም አይደል? ጊዜ የለም። አይ የተለያየ ቶፒክ ስለሆነ የተለያየ እንትን ነው። በዚህ ዙሪያ ላይ መነጋገር የሚፈልግ ሰው ካለ መግባት ይችላል። ካልሆነ ግን በሌላ ከፈለጉ በሌላ ርዕስ ከሆነ ደግሞ ስላሴ ምናምን ነገር መሄድ ይችላሉ። መሰረታዊ ነገሮች ስላሴ ናቸው። ስላሴን እሞግታለሁ የሚል ሰው ካለ